ግን ቆይ እናንተ የምታደርጉት ነገር እየታወቃችሁ እናንተ የራሳችሁ ላይፍ የላችሁም? እናንተ የራሳችሁን የሆነ ነገር ይዛችሁ መምጣት አትችሉም እንዴ? እስኪ ልጅቷን ያት፣ እስኪ ሩቲን እስኪ ያት። ምንም ማየት እኮ የደስታ ስሜት የለም ፊቷ ላይ። በቃ አትፈልጉም ይሄንን ነገር እኮ። እሱስ ለምን ጊዜውን እንዲያባክን፣ ለምን ጊዜውን እንዲያቃጥል በማይሆን ነገር በከንቱ ለምን እንዲደክም እናንተ ስትገፋፉታላችሁ? እሺ ትልካለች፣ እናንተ ናችሁ የምትገፋፉት። እውነት እሱ እሺ እንደማትለው አብሮ እንደማትሆን ያውቃል አይደለ? እውነት በጣም የምትሰሩት ስራ በጣም ደባሪ ነው። እውነት በጣም ደባሪ ነው። በቀደም እንደዛ እስከምታለቅ ስሜታዊ እንድትሆኑ አድርጋችሁ ቪዲዮ ፖስት አረጋችሁ አይደለ? ያን ቪዲዮ እንኳን ፖስት ከማድረጋችሁ በፊት እንደው ያለቀሰችበትን ፓርት እንኳን ማውጣት ትችሉ ነበር፣ ግን ያንን አላደረጋችሁትም። ለምንድን ይሄ የሚሆነው እንዴ? ለምን አስፈለገ? በቃ አብርሃም እኮ የራሱን ህይወት መርጦ እየኖረ ነው አይደለ? ስለዚህ ግዴታ አብርሃምን ለማስቀናት ሩታ የማየውን ህይወት የማየው ላይፍ ውስጥ መግባት አለባት? የሚሆን ነገር አይደለም እኮ እንዴ። ይህ ፍቅር በመላመድ ምናምን እኮ የሚባለው ሁለቱ መጀመሪያ እኮ ሲግባቡ ነው። ሜሪ አንቻውን ማለት ፍቅር በመላመድ የሚመጣ ነገር ነው። በጣም ለሴት ክብር አለ ከአንተ። እኔ እንዳየው እንዳወራንም ከሆነ በቃ ታዳምጣለህ። ኦኬ፣ ግን ደግሞ እንደዛ አይደለም። መጀመሪያ ሁለቱ እኮ መግባባት አለባቸው። ሁለቱ መደማመጥ አለባቸው። ሁለቱ የመፈላለግ ስሜት ሊኖራቸው ይገባል። ዝም ብሎ ይሄ አብርሃምን ለማናደር ወይም ደግሞ አንዱን ሰው የሆነ ለማስደሰት ወይም ደግሞ ለማናደር ብልሽ እኮ ነገሮችን ይሄ ባቦ ሰጥ ወይም ደግሞ ዝም ብለሽ የሆነ የምታረጊው ነገር አይደለም። ይሄ እኮ ህይወት ነው እንዴ! ይሄ እኮ ህይወት ነው። ይሄ እኮ ላይፍ ነው። ነገ እዚህ ህይወት ውስጥ ገብታ ልትቆይ ልትጸጸት እኮ አይገባትም። መጀመሪያ ከማግባቷ በፊት መጀመሪያ ማወቅ አለባት። እውነት ደግሞ ይሄ ነገር የሚቀጥል ነገር አይደለም ሲጀመር ማለት ነው። ሰላም ተወዳጆች፣ እንዴት ናችሁ? በያላችሁ በሰላምና ጤና ፍቅር አብሽ ይመኝላችኋለሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ። ሀሳባችሁን ኮሜንት ላይ አስቀምጡልኝ። እስኪ እናንተ የምትሰማችሁ ዛሬ ባዩት ቪዲዮ በጣም ስሜታዊ ሆኛለሁ። ያምሰላችሁ ደግሞ በየቀኑ የሚያመጡት ነገር ምንም ፍሬ አልባ የሆነ ነገር ነው። ምንም የተሻለ ነገር የሚያመጡት ነገር የለም። እኔ እንደውም ዳዊት የት ሄደ? ዴቭ ማለት ነው ሰሞኑን ጠፍቷል። ለምንድን ነው ያልመጣው? ለምንድን ነው ቢያንስ እነዚህ ልጆች ቢያንስ እንደዚህ ሀተካራ ውስጥ እንዳይገቡ ቢያንስ የሆነ ነገር ላይን የማያበጅላቸው ላይ መስመር አያበጅላቸው። በቃ የተለያየ ነገር ወደ ውስጥ እየመጣ ነበር። ለምን ቢያንስ ሩታና ዴቭ ይስማማሉ፣ ይግባባሉ በመነጋገር ማለት ነው። እና ዳኒም ቢሆን ሜሪም ብትሆን እያረጉ ያሉት ነገር በጣም አስጠሊታ ነው። ያው ከዚህ በፊት እኮ እሷ ህይወት ውስጥ ነበሩ። የፈጠሩላት ያረጉላት ነገር የለም እንዴ። አብርሃም ካልፈለጋት እንዴ ሩታ ግዴታ ካለ አብርሃም መኖር አችልም ብላችሁ እናንተ ብታስቡት በግድ አብራችሁኑ ማለት እኮ በጣም ይሄ ፌር አይደለም። እልህ እኮ ነው እያጋባችሁ ያላችሁት እንዴ! እንዴት ነው ሊሆን የሚችለው? እስኪ እናንተም በሩታይም በአብርሃም ቦታ ራሳችሁን ሳሉት እስኪ። ከዛ በኋላ ራሳችሁ መልስ ስጡት እንዴ! ሩታ በነገራችን ላይ ጥቅማ ጥቅም ገንዘብ ምናምን የሚገዛት ሴት አይደለችም። እናንተ እንዴት ነው የምታስቡት? ጭራሽ ለቤት ታወራላችሁ። እሷ መቼ እንደዚህ ነገር ይደንቃታል? የሚደንቃትም የሚሞቃትም ልጅ አይደለችም እኮ። በእንደዚህ የምታምን ልጅ አይደለችም። ታውቃላችሁ። እውነት በጣም 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 የምሰሩት ስራ አያስተምር፣ አያዝናና፣ ምንም ፍሬ የሌለው ነገር እያደረጋችሁ ያላችሁት እንደ እውነት አረተው። ሩታ በአሁኑ ሰዓት የሚያስፈልጋል ልጇ ነው። በቃ ከልጇ ጋር በጣም እንጆይ ማድረግ ትችላለች። እንደው እናንተ ብትወዷት፣ ለእሷ ክብር ሪስፔክት ቢኖራችሁ፣ የእሷ ደስታ የሚያስደስታችሁ ቢሆን ሩቲ እስኪ ወይ ኩሪፍቱ ወይ ዝዋይ የሆነ ቦታ በቃ እንጆይ አድርጊ ከልጅ ጋር። እስኪ ለራሽ ጊዜ ስጪ። አሁን ካለሽበት ይሄ ጭቅጭቅና ካለሽበት ወካታ እስኪ ራሽ ማደስ አለብሽ፣ ለራሽ ጊዜ መስጠት አለብሽ ብላችሁ እኮ የሆነ እንጆይ ብታደርጓት የተሻለ ነው እንጂ ቀን በቀን ይዛችሁ የምትመጡት ሀሳብ ይዛችሁ የምትመጡት ነገር ምንም ፋይዳ ቢስ ነው እንዴ። እስኪ እሷን አይታችሁ መረረታችሁን እስኪ ይዋት። ምንም ደስተኛ አይደለችም እኮ። መጨረሻ ላይ መልስ ሰጠች። እኔ እናንተ አብረን መቀጠል የምንችል ልጆች አይደለንም። መች ሲጀመር ተግባብተ ነው እኔ እናንተ አብረን ለመሆን ሽማግሌ የምታስበው የተለያዩ ሀሳቦችን የምታስበው። እኔ እናንተ መጀመሪያ እኮ አልተግባባንም። እኔ እናንተ እኮ ኖርማል ጓደኛሞች ነን እንጂ እኮ እንደዚህ አይነት ነገር የሚያዳርስ ነገርም በእኔ እናንተ መሀል የለም። አዎ ጥሩ ሰው ነህ፣ መልካም ሰው ነህ፣ ግን እንደዚህ ነገሮች እኔ አስቤ አላቅም። መጀመሪያ ካለሁበት ነገር ራሱ መውጣት አለብኝ። እውነቷ ነው። እንደውም ቢቸግራት አንድ ዘፈን አንጎራጉራለታለች። እስኪ ትንሽ ታገሰኝ ልወቅህ
እንዴት ባንድ ጀንበር ያልከውን ልመንህ በላቻ ሩትዬ። ሩታ እኮ በነገራችን ላይ ያው እኛ እኮ ካለ ምክንያት አንወዳትም። በጣም ጀግና፣ ትሁት፣ ንግግር አዋቂ፣ ስነ ምግባሯ ቁጥብ የሆነች ሁሉ የሞላት የሆነች ሙሉ ሴት ናትና እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቅሽ። ግን ደግሞ አሁን ላይ የሚደረጉትን ነገሮች ዞር ብለሽ ብታስተውይ አንቺም ለአንቺ የሚጠቅምሽ የሚጎዳሽ ነገር የምታቂ ሴት ልጅ ነሽ። እንኳን አይደለም ለአንቺ የሚጠቅምሽ የሚጎዳሽ ይቅርና ለብዙ ሰዎች መትረፍ የምቺ የብዙ ሰዎችን ችግር መፍታት የምቺ በተለይ ብዙ ሰዎች የእንጀራቸው ምንጭ ይሆንሽ ብዙዎች በአንቺ እንዲለወጡ እንዲሰሩ ያሉ በጣም ብዙ ሰዎች አሉ አይደለ? ስለዚህ አንቺ ደግሞ ጠንክረሽ ቆመሽ ነው ማየት የምንፈልገው። በተለይ እንደዚህ የማትፈልጊያቸው ሀሳብ ወደ አንቺ ሲመጡ ሀሳቡ ማቆም እኮ ትችያለሽ። ግዴታ የለብሽም ቁም ነገር ግዴታ የለብሽም። እነሱ ራሳቸውን ለመጥቀም ራሳቸውን ለማዳን ብሎ አንቺን እየተረማመዱ ከሆነ ራሳቸውን ከፍ የሚያደርጉት ይሄ ምንም ዋጋ የለውም። ገብቷቸዋል አይደለም? ግን ደግሞ ምን ጊዜም ስትገፉ እግዚአብሔር ደግፎ ነው የሚያቆማችሁ። በተለይ ፈጣሪ የተደገፈ ሰው ወድቆ አይወድቅም። ሰውን የተደገፈ ነው ወድቆ የሚወድቀውና ሩቲም ደግሞ ፈጣሪዋን ፈሪ ሰውን አክባሪ የሆነች ልጅ ናት። እግዚአብሔር ደግሞ መልካም ነው። ከተገፉት ከተበደት ጎን የሚቆም ነው። ግን ደግሞ አንዳንዴ እግዚአብሔር ለምን አልደረሰልንም ለምን ዘገየ እንላለን። የዘገየልንም ሰዓትና ወቅት ስላልሆነ ለእኛ የሚመልስበትን ጊዜ ስለሚያውቅ ነውና የኔ ተወዳጆች እውነት ለመናገር እናንተም እንግዲህ ሁሌ ማሳብ ተጡኛላችሁ። በጣም የሚያስጠላ ነገር እያደረጉ እንደሆነ ሜሪና ዳኒ ለምን በዚህ ልክ እንደዚህ ነገር ማድረግ እንዳስፈለገ አላውቅም። በተለይ ከአብርሽ ጋር ለማድረግ ያላረጉት ጥረት የለም። ግን ደግሞ በል የሚሆን ፍቅር የለም። እውነት በል የሚሆን ፍቅር በታሪክ የለም። እንዴ በቃ አሁን እኮ ነገሮቹ እኮ በቃ አልቀውላቸው ማለት ይቻላል። እዛ ጋም አንድ ቀን እንኳን ሩታን ጠርታት ቤቷ ቡና ጠጥታት የማታውቃት እንስት ዛሬ የወንድሟን እጮኛ የምትባለውን ሄርሜላ ተብዬውን ቤት ጋብዛት እንግዲህ ፈታ እያሉ ነው። ይሄ ደግሞ በጣም ሼም ነው። ለምን አንዳንድ ጊዜ የሆነ ታይታ ነው በቃ ላይ ታይታ የምታደርጉት ነገር ነው እንጂ ይሄ ነገር እውነት ሪል ነው ማለት ሪል ነው አይደለም። እንዴ ትላንትና እኮ ራሱ ስለ ሄርሜላ ሲጠየቅ ሁለቱም አንድ አይነት ጥያቄ የተጠየቁ እኮ የመለሱት መልስ ተቃራኒ ነው። ሩታ ይቅርታ ሄርሜላ ስለ ወደፊት ስላላት ከሱ ጋር ስላላት ፊውቸር ስታወራ ነበረ። በጣም እንደምትወደው እንደምታከብረው በቃ ሞት እንደሚለያት ስታወራ ነበር። እሱ ግን ስለ ነገ ራሱ ያውቃል ነው እያለ ያለው። ገብቷችኋል? ምን ያህል ከእሷ ጋር መሆኑ ራሱ እርግጠኛ እንዳልሆነ እኮ በእንደዚህ አይነት ነገሮች እናውቃለን። ግን ደግሞ እየተሰራ ያለው ስራ እስከ መቼ ነው? በእንደዚህ አይነት ስራ የተጨመላለቀ ስራ ሚዲያ ላይ እየቀረበ ሰውም ከእናንተ ምንም ሳይማር እየቀረ እንዲሁም ደግሞ በእናንተ ላይ የማይሆን ጥላቻ እንዲያሰማራባችሁ ለምን ትፈቅዳላችሁ? እናንተ እኮ ስታወቁ እኮ በእንደዚህ ነገር አለ የምታወቁት። በጣም መልካም የሆናችሁ ልጆች፣ ሰውን የምትረዱ፣ የተራበን የተጠማን የምታጥጡ የምትለግሱ ሰዎች ነበራችሁ። ያ ማንነታችሁ የት ሄደ? ያን ማንነታችሁ እኮ ማምጣት ትችላላችሁ። እውነት አንዳንድ ጊዜ ምድር ላይ ያለን በተሰጠን ጸጋና በረከት መልካም ነገር መስራት ማለት ምንኛ መታደል ነው። እውነት ምንኛ መታደል ነው። ስለዚህ ወደ ራሳችሁ ብትመለሱና ነገሮችን ወደ ራሳችሁ ወይ በቃ አላደለ ይሄ አንዳንዴ ከራስ ጋር መሆን ትልቅ ነገር ነው። ሰዎች የራሳቸውን ጉዳይ ለማሳካት ለመፈጸም ሲሉ ሰዎች ላይ የተለያየ ነገር እጃቸውን ይቀስራሉ። ግን ሌላው ጣታቸው ራሳቸውን እንደሚያመላክት ለምን እንደማያውቁ አላውቅም። የኔ ምርጥ ተወዳጆች እንግዲህ እነዚህ ልጆች አሁንም ደግም የሚላችሁ ከእሷ ህይወት እስካልወጡ ድረስ የሩት ህይወት የሚስተካከልበት ምንም መንገድ የለም። ወይም ደግሞ እሷ ካላስቆመቻቸው ወይም ደግሞ ወጣ ብላ እንጂ ማድረግ ከቻለች ብትወጣ ነው ቤተሰቦቿ ጋር አረፍ ብትል በሯን ዘግታ የተሻለ መልካም ይሆናል ብዬ ተስፋ አድርጋለሁ። ለምን ብትሉ አንዳንዴ ሰላማችሁን የምታገኙበት ስፍራ ላይ እንጂ ማተኮር ያለባችሁ ሰላማችሁን የሚነሳችሁ ቦታ ላይ መቆየትም ጥሩ አይደለም። ለምን እኔ ሰላሜን የማገኝበት ስፍራ ላይ ነው ልቆም ልቀመጥም የምችለው። ብቻ እግዚአብሔር መልካም ነው። ነገሮች እንደሚስተካከሉ እንደምንጊዜ ተስፋ አድርጋለሁ። ግን ደግሞ ነገሮች እንዲስተካከሉ የእናንተ ጥረት ሊኖር ይገባል። የንዶች ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ ጋብዛችሁ። ሀሳባችሁን ኮሜንት ላይ አስቀምጡልኝ። ባባይ